ክቡራትና ክቡራን ውድ ቤተሰቦቻችን የትግራይ ጦርነት ለሁለተኛ ዙር መጀመሩን እርግጥ እየሆነን ነው ያለነው። በአካባቢው ላይ እየተደረገ ያለው ጦርነት ለሶስተኛ ቀን ዛሬም ተጠናክሮ የቀጠለበት ሁኔታ ነው ያለው። እጅግ በጣም ብዙ ጦር አካባቢው ላይ የተንቀሳቀሰ ነው ያለው። መከላከያ ሰራዊቱ ከፍተኛ ቁጥር ያለው የሰው ኃይልና ቴክኖሎጂ ወደ አካባቢው እያንቀሳቀሰ እንደሆነ ከተለያዩ ቦታዎች የሚወጡ መረጃዎች እያሳዩ ነው የሚገኙት። የትግራይ ኃይሎችም እጅግ በጣም ብዙ ኃይል ወደ ተከዜና ወደ ምዕራብ ትግራይ አካባቢ እየወሰዱ ነው የሚገኙት ማለት ነው። እንግዲህ ይህ እንቅስቃሴ እዛ አካባቢ ብቻ የሚቀር ሳይሆን ወደ መላው ትግራይ ክልልና ወደ አማራ ክልል ወደ ሌሎችም የሀገሪቱ ክፍል ሊሸጋገር የሚችልበት እድሉ ሰፊ ነው። ሰሞኑን የተደረገው ነገር እስካሁን ድረስ በክልሉ በሰላም ነገሮችን ለመፍታት የተደረገው ነገር ውጤት ሊያመጣና ሊያስመዘግብ አለመቻሉን በግልጽ የሚያሳይ ነው። አሁን ያለው የቀረው የመጨረሻው አማራጭ ጦርነት እንደሆነ በግልጽ ገላጭ እንደሆነ ነው የሚያሳየው። በህወሓት በኩል የተያዘው አቋም እንዲሁም በፌደራሉ መንግስት በኩል የተያዘው አቋምም ይህ እንደሆነ ነው የሚያሳየው። ምክንያቱም በግልጽ ጦርነት እየተደረገ ነው ያለው። ግልጽ የሆነ በከባድ መሳሪያ የታገዘ ጦርነት በትግራይ ክልል አዋሳኝና እንዲሁም አዲስ በተዋቀረው ወልቃይት ጠገዴ፣ ሰቲት ሁመራ ዞን አዋሳኝ አካባቢዎች ላይ ከባድ የተባለ ጦርነት እየተደረገ ነው የሚገኘው። ትላንትና መከላከያ ሰራዊቱ ከባድ የተባለ የአየር ጥቃት ፈጽሟል። ዛሬም መከላከያ ሰራዊቱ ከህወሓት ጋር ከባድ የተባለ ውጊያ አድርጓል። ከመከላከያ ሰራዊቱ በተጨማሪም የሰቲት ሁመራ ዞን ኃይል የሆነው የተከዜ ዘብም በዚህ የጦርነት እንቅስቃሴ እየተሳተፈ እንደሆነ ነው እየተነገረ ያለው። የአካባቢው ነዋሪዎችም ጦርነቱ እየተፋፋመ እየቀጠለ እንደሆነ ነው የሚነገረው። አጠቃላይ ያለው ሂደት ወደ ጦርነት እያመራ እንደሆነ አመላካች ነው። በትግራይ ክልል የተለያዩ አካባቢዎች ህወሓት ከባባድ መሳሪያዎችን እያንቀሳቀሰ ነው። ሰራዊቱን ከከተማ ወደ ከተማም በከባድ መሳሪያዎች በከባድ መኪናዎች የታጀበ ኮንቮይ ትግራይ ክልል ላይ የተንቀሳቀሰ ነው የሚገኘው። በተለይም ወደ ምዕራብ አካባቢ ከሰሜንና ከምስራቅ እንዲሁም ከማዕከላዊ ትግራይ የነበረውን ኃይል አንድ ላይ በማሳተፍ እና አንድ ላይ በማሰባሰብ ወደ ምዕራብ ትግራይ አካባቢ እያንቀሳቀሰ ነው ያለው። ይህም ማለት ጦርነቱ ለመቀጠሉ አመላካች ነው። ከመቀለ የወጣ መረጃና ባለፈው የነገርናችሁ መረጃ አለ። ህወሓት የጦር ጊዜ አዛዦችን እንዲሁም ደግሞ ዘመቻ መሪዎችንና የተለያዩ ኃላፊነቶችን ሰጥተዋል። ሙሉ በሙሉ ለጦርነት ዝግጅት አድርገናል ሲሉ የህወሓት በጦርነቱ ጊዜ ቃል አቀባይ ነበሩትና አሁንም የህወሓት የጦር ኃይሉ ማለት ነው ቲዲኤፍ በመባል የሚታወቀው ኃይል ቃል አቀባይ ለጦርነት ተዘጋጅተናል፣ አሁን ሁሉም ነገር አክትሟል የሚል ነገር ነው የተናገሩት። አሁን የተጀመረው ጦርነትም ሶስተኛ ቀኑን ይዟል። ህወሓት በይፋ እስካሁን ድረስ ባለው ሁኔታ የተናገረው ነገር የለም። የፌደራሉ መንግስትም በይፋ እስካሁን ድረስ ስለዚህ ግጭት የተናገረው ነገር የለም። ግን ጦርነቱ አሁንም ቀጥሏል። ጦርነቱ ላይ ሰዎች እየሞቱ ነው ያሉት። ጦርነቱ ላይ ንብረቶች እየወደሙ ነው ያሉት። መከላከያ ሰራዊቱ በአየር ጥቃት እየፈጸመ ነው። እንዲሁም እግረኛ ኃይሉም ከህወሓት ታጣቂዎች ወይም ከቲዲኤፎች ውጊያ እያደረገ ነው ያለው። ቲዲኤፍ ከ10,000 በላይ የሚጠጉ የሰራዊት አባላትን ከምዕራብ ትግራይ አጠቃላይ ሰብስቦ በጠለምት አካባቢ አሰልፎ ተከዜን ተሻግሮ ለመቆጣጠርና በተለይም ወደ ምዕራብ አካባቢ ሰፊ ውጊያ ለማድረግ ዝግጅት እያደረገ እንደሆነ ነው መረጃዎቻችን እያመላከቱ የሚገኙት ማለት ነው። እንግዲህ ከማህበረሰቡ አካባቢው ላይ ከሚገኙ ባልደረቦቻችንና ከተለያየ ምንጮች መረጃዎችን አሰባስበን ለማረጋገጥ እንደቻልነው ጦርነቱ በከፍተኛ ሁኔታ ተፋፍሟል። ጦርነቱ ዝም ብሎ ከዚህ በፊት ድንበር አካባቢ ላይ ምናምን ሲደረግ እንደነበረው የተኩስ ልውውጥ አይነት ነገር አይደለም። ጦርነቱ አክቹዋል የሆነ ጦርነት ነው። የጦርነቱ ቀጠና አለመስፋቱ በተከዜና በጠለምት አካባቢ የተገደበ ከመሆኑ የዘለለ ጦርነቱ መጀመሩን ነው የሚያሳየው። ህወሓት በተደጋጋሚ ምዕራብ ትግራይ እንዲመለስለት ሲጠይቅ ቆይቷል። የአማራ ክልል ደግሞ ምዕራብ ትግራይ ብሎ ህወሓት የሚጠራውና በአሁኑ በአማራ ክልል ሰቲት ሁመራ ዞን ተብሎ የተዋቀረው አዲስ መዋቅር ትክክል እንዳልሆነ መሬቱ የትግራይ እንደሆነ ሲናገር ቆይቷል። የፌደራሉ መንግስት ይህንን ይመልስልን፣ ወደኛ መካለል መቻል አለበት። እንዲሁም ተፈናቃዮች ወደ አካባቢው ሄደው ወደ ነበሩበት የሚመለሱትና ተፈናቃዮቹ ወደ ቤታቸው ተመልሰው መኖር የሚችሉት
ይህ የአስተዳደር ወሰን ሲመለስና በትግራይ ክልል መዋቀር ሲችል ነው የሚል ተደጋጋሚ ቁርጠኝነት ያለው መግለጫ ሲያወጣ ቆይቷል። ይሁን እንጂ ወልቃይት ጠገዴ ሰቲት ሁመራ ዞንን የሚያስተዳድሩት ደግሞ በነ ኮሎኔል ደመቀ ዘውዱ የሚመራው አስተዳደር ደግሞ እኛ ሞተን አልቀን ካልሆነ በስተቀር አካባቢያችን በፍጹም በትግራይ ክልል ሊተዳደር አይችልም የሚል ቁርጠኛ የሆነ ዝግጅት እያደረጉ እንደነበር ይታወቃል። ከአስተዳደሩ መዋቀር በኋላ ደግሞ የተከዜ ዘብለው ኃይል እንዳደራጁም በግልጽ የሚታወቅ ነው። ከዚህ በተጨማሪም ደግሞ አካባቢው ላይ እየተደረገ ያለው እንቅስቃሴ በሁለቱም በኩል በዚህ በአማራ ክልል እንዲሁም ደግሞ በትግራይ በኩል እየተደረገ ያለው እንቅስቃሴም ይህንን ሁኔታ አመላካች ነው። በምን ሊረግብ ይችላል? ቦታው ለትግራይ ሊሰጥ ነው፣ ለአማራ ክልል ሊሰጥ ነው፣ ቦታው የትግራይ ነው፣ ቦታው የአማራ ነው የሚለው እጅግ አወዛጋቢ ሆኖ ሳለ አሁን የአንዲት ሰፈር ወይም የአንዲት ዞን ይገባኛል ብቻም ሳይሆን ለ3 ዓመታት ሰላምም ጦርነትም ያልነበረበት መላው የትግራይ ክልል ወደ ጦርነት የሚገባበት መላው የትግራይ ክልል ብቻም ሳይሆን መላው ኢትዮጵያዊ በዚህ ጦርነት ተሳታፊ ሊሆን የሚችልበት ሁኔታ ይፈጠራል። ባንድም በሌላ በመጀመሪያው የትግራይ ጦርነት ሁሉም የኢትዮጵያ ክፍል እንደተሳተፈ የሚታወቅ ነው። በመከላከያ ሰራዊት፣ በክልል ልዩ ኃይሎች በተለያየ መልኩ ኃይል አዋጥቶ ከትግራይ ኃይሎች ጋር ውጊያ ሲያደርግ ነበር የነበረው። እናም አሁንም በመላ ሀገሪቱ የፖለቲካ የኢኮኖሚ እንዲሁም የሰላም ሁኔታ ላይ ትልቅ የሆነ ተጽዕኖ ሊያደርግ የሚችል የጦርነት ድባብ አሁን በትግራይ ክልል እየታየ ነው የሚገኘው። ህዝቡ በከፍተኛ ሁኔታ ተሸብሯል። ትግራይ ላይ ወጣቱ በቻለው አጋጣሚ ትግራይን ለቆ ለመውጣት ጥረት እያደረገ ነው። የትግራይ መውጫ መግቢያ አካባቢዎችን ተቆጣጥረው ወጣቱ እንዳይወጣ እያደረጉ ነው የሚገኙት። በትግራይ የሚገኙ ወጣቶችን በማፈስ ወደ ወታደራዊ ካምፕ በማጓዝ ወታደራዊ ጥረት እያደረጉ ነው የሚገኙት። እነዚህ ነገሮች ተደምረው በሰላም ችግሩን ለመፍታት የተካሄደበት ርቀት ደግሞ ወደ መጨረሻው አካባቢ መድረሱን የሚያሳይ ነው። ባለፉት 3 ዓመታት በሰላም ችግሩን ለመፍታትና የፌደራሉ መንግስትና የትግራይ ክልል ተቀራርቦ ችግሮችን ይፈታል ተብሎ የተሞከሩ ነገሮች በሙሉ የከሸፉበት ሂደት ነው ያለው። በተቃራኒ ደግሞ የጦርነት ዝግጅቶች እየተደረጉ የጦርነት እንቅስቃሴዎች እየተደረጉና እርስ በርስ ዘለፋው የተጠናከረበት ሁኔታ ነው የተመለከተ ነው። የተለያዩ ተንታኞች እንደሚናገሩት ከሆነ ህወሓት ምርጫ 2018ን ለማደናቀፍ ጦርነት ይከፍታል የሚል ነበረ ሲነገረ ነበረው። ምክንያቱም ከምርጫ ቦርድ ህጋዊ ሰውነቱ ተሰርዞበታል። ምርጫው ላይ ተሳታፊ አይሆንም። የፌደራሉ መንግስት ደግሞ ትግራይ ክልል ላይ ምርጫ አድርጋለሁ ብሎ ወስኖ እንቅስቃሴ እያደረገ ነው የሚገኘው። ለሶስተኛ ዙር ትግራይ ክልል ላይ የምርጫ ጣቢያዎችን እንዲያዘጋጁ ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር መልእክት አስተላልፏል። የትግራይ ጊዜያዊ አስተዳደር ለሶስተኛ ዙር በተላለፈለት መልእክት ምላሽ አልሰጠም። በመጀመሪያው ዙርም ይሁን በሁለተኛው ዙር ደግሞ በትግራይ ክልል የምርጫ ጣቢያዎችን እንዲያዘጋጅ በሚል የተላለፈለትን መልእክት አልተቀበለም። አንደኛ ምላሽ አልሰጠም፣ ዝም ነው ያለው። ሁለተኛ ደግሞ እነዚህን የምርጫ ጣቢያዎችን አላዘጋጀም። የትግራይ ጊዜያዊ አስተዳደርም ይሁን ህወሓት ትግራይ ክልል ላይ ህወሓት የማይሳተፍበት ምርጫ እንዲደረግ አይፈቅድም። ከትግራይ ክልል አልፎ ደግሞ በሀገር አቀፍ ደረጃም የሚደረገውን ምርጫ ማወክ ይፈልጋል። ብቸኛው አማራጩ ጦርነት ነው። ጦርነቱን በመጀመርና ጦርነቱን በመክፈት ሀገራዊውን የምርጫ ሂደት ማደናቀፍ፣ በትግራይ ክልል ደግሞ በፍጹም ምርጫ እንዳይደረግ ማድረግ የህወሓት ማዕከላዊ ኮሚቴ በተለያዩ ጊዜያት በተሰባሰበ ጊዜ የወሰናቸው ውሳኔዎች ናቸው። ትግራይ ክልል ላይ ህወሓት ያልተወዳደረበት ምርጫ መፍቀድ ማለት ትግራይ ክልልን በሰላም ለሌላ ኃይል ማስተላለፍ ማለት ነው። ምናልባትም ብልጽግና ላይሆን ይችላል፣ አረና ትግራይ ሊሆን ይችላል፣ የነ ጌታቸው ረዳው ስምረት ሊሆን ይችላል፣ ሌሎች የትግራይ ተቃዋሚ ፓርቲዎች ሊሆኑ ይችላሉ። እነዚህ ተቃዋሚ ፓርቲዎች ያለ ህወሓት ተወዳድረው ትግራይ ክልል ላይ አሸነፉ ማለት የትግራይ ክልል አስተዳደር ይሆናሉ ማለት ነው፣ ቋሚ አስተዳደር። ይህም ማለት ደግሞ ህወሓት ከጨዋታው ውጪ ሆነ ማለት ነው። ህወሓት ስልጣኑን አስረከበ ማለት ነው። ይህ እንዲሆን ህወሓት ይፈቅዳል ወይ? ይህ እንዳይሆን ሰፊ ዝግጅት ሲያደርግ ቆይቷል። በወታደራዊ አቅም፣ በፖለቲካሊ፣ በተለያየ መልኩ በመጀመሪያው ጦርነት ያጣቸውን የጦር መሳሪያዎች በኤርትራ በኩል ዘመናዊ መሳሪያዎች ሳይቀር ሲያስገባ እንደነበረ በግልጽ እየታየ ነበር የነበረው። የቀበራቸውን
ከባባድ መሳሪያዎችን ሲያስወጣ ተመልክተናል። ኢቭኒፍ ጸረ ድሮን የመሳሰሉ እንዲሁም ድሮንን የመሳሰሉ ቴክኖሎጂዎችን እንደታጠቀም የተለያዩ የፖለቲካ ተንታኞች ሲናገሩ ነበር የነበረው። በአንድ በኩል በፕሪቶሪያ ሰላም ስምምነት ዲዲአር የሚባለው ወይም ታጣቂዎችን በትኖ ወደ ቤታቸው ተመልሰው እንዲቋቋሙ ማድረግ የሚባለው በስነ ስርዓቱ ይተገበርልኝ የሚል ጥያቄ እያነሳ፣ በሌላ በኩል ደግሞ እንኳን ያለውን ታጣቂ በትኖ በዲዲአሩ መሰረት ተግባራዊ ከማድረግ ይልቅ ሌሎችን ጭምር የግዳጅ ውትድርና በመላ ትግራይ በማወጅ ወጣቱን በከፍተኛ ሁኔታ እያፈሰና ወደ ውትድርና ማዕከል እያስገባም ከባድ የተባለ ዝግጅት ሲያደርግ ነበር። የሞቱበትን የሰው ኃይል ብዛት በከፍተኛ ሁኔታ ጨምሯል። መጀመሪያ ጦርነቱን ሲጀምር ከነበረው ቁመና የበለጠ ካልሆነ በስተቀር ያነሰ የለው። በጦርነቱ ያጣቸውን መሳሪያዎችን በኤርትራ በኩል በማስገባት ተክቷል። የተበላሹበትን ጠግኗል፣ ዝግጅት አድርጓል። በእነዚህ 3 ዓመታት ውስጥ ህወሓት በቂ የተባለ ዝግጅት ሲያደርግ ቆይቷል። አሁን እያደረገ ያለው ዝግጅቴን አጠናቅቅ ያለው ወደ ጦርነቱ ተቀላቂ ያለው የሚል ነገር ነው። አሁን በምዕራብ ትግራይ እየተደረገ ያለው ነገር የመላ ጦርነቱ ፊሽካ ነው። ህወሓት እየሄደበት ያለው ሂደት ከፌደራሉ መንግስት ጋር ያላቸው መቃቃር ከፍተኛ ደረጃ ላይ መድረሱ፣ ኃይል አሰባስቦ በምዕራብ ትግራይ ጦርነት መጀመሩ፣ የትግራይ ጦርነት ለሁለተኛ ዙር መጀመሩን አብሳሪዎች ናቸው። ከመጀመሪያው ጦርነት የተቀየሩ ብዙ ሂደቶች አሉ። ኢትዮጵያ ውስጥ ፖለቲካው በተለያየ መልኩ ተቀይሯል። ለምሳሌ በመጀመሪያው ጦርነት ኤርትራ ከፌደራሉ መንግስት ተሰራ ነበር። አሁን እየሰራች ያለችው ከትግራይ ኃይሎች ነው። እንዲሁም የአማራ ፋኖ ከመንግስት ጋር ይሰራ ነበረ። አሁን በይፋ የተረጋገጠ ነገር ባይኖርም ግን ጭምጭምታዎች እየወጡ ያሉት የአማራ ክልል ኃይሎች ከትግራይ ኃይሎች እንደሚሰሩ ነው። አማራ ክልል ላይ ጦርነት አልነበረም፣ የውስጥ ጦርነት ማለት ነው። ማለትም ከፌደራል መንግስት ወይም ከመከላከያው የሚደረግ ጦርነት አልነበረም በመጀመሪያው ጦርነት። በአሁኑ ጦርነት ቀላል የማይባሉ የሰው ኃይል ያላቸው ታጣቂዎች በሁሉም የአማራ ክልል ቀጠናዎች ጦርነት እያደረጉ ነው ያሉት። ስለዚህ እነዚህ ነገሮች ጦርነቱ ላይ ምን አይነት ኢምፓክት ሊኖረው ይችላል የሚለው እጅግ አነጋጋሪ የሆኑ ያሉ ኩነቶች ናቸው። በመጀመሪያው የጦርነት እንቅስቃሴ ውስጥ ለፌደራሉ መንግስት አጋዥ የነበሩና አሁን እንደ ኔጌቲቭ ሊነሱበት የሚችሉ ነገሮች ናቸው። በዚህ ጦርነት ደግሞ ለፌደራሉ መንግስት ሊያግዙት የሚችሉ ደግሞ ኩነቶች አሉ። ከነዚህ መካከል እነ ስምረት ፓርቲ እንዲሁም ህወሓት ለሁለት ተከፍሎ ስምረት ፓርቲን ማቋቋሙ ህወሓትን እንዲዳከም የሚያደርገው ነው። በመጀመሪያው ጦርነት ህወሓት በአንድ ድምፅ አንድ ሆኖ አብዛኛው ተጋሩ ዲያስፖራውም ሁሉም አንድ ላይ ሆኖ ያደረገው ጦርነት ነበር። አሁን ህወሓት በራሱ ለሁለት ተከፍሏል። ቲዲኤፍ በራሱ ለሁለት ተከፍሎ ቲፒኤፍ የሚባል ኃይል አለ። ቲዲኤፍን የሚዋጋ በትግራይ ክልል አዋሳኝ አካባቢዎች በወልቃይት ጠገዴ አለ፣ በአፋር ክልል አለ። እነዚህ ነገሮች ለህወሓት ኔጌቲቭ ናቸው። ህወሓትን በደንብ የሚያውቁት ጠንቅቀው የሚያውቁት እያንዳንዱን ሚስጥሩን የሚረዱ ሰዎች አሁን ከመንግስት ጎን ይሰለፋሉ፣ ከመንግስት ጎን ይዋጋሉ። እነዚህ ለመንግስት አድቫንቴጅ ናቸው። እንዲሁም ደግሞ ለህወሓት እንደ ዲስ አድቫንቴጅ ልንቆጥራቸው የምንችላቸው ነው። ህወሓት የዲያስፖራው ድጋፍ በጣም ትልቅ አስተዋጽኦ አድርጎለት ነበረ። በመጀመሪያው ጦርነት ዲያስፖራዎች የሚያደርጉ ሰላማዊ ሰልፍ ትልቅ አስተዋጽኦ አበርክቶ ሀገራት ፖሊሲያቸውን እስኪቀይሩ ድረስ አድርጓል። በአሁኑ ሰዓት ህወሓት ከዲያስፖራ የነበረውን ድጋፍ ሙሉ በሙሉ አጥቷል። የሚዲያ ሰራዊቶችን በምናይበት ጊዜ ረብ ያላቸው የሚባሉት አቅም አላቸው የሚባሉት የትግራይ ልጆች በአሁኑ ሰዓት የህወሓት ተቃዋሚዎች ናቸው። ህወሓትን መደገፍ አቁሟል። ሁለተኛ ዙር ጦርነትን አይፈልጉትም፣ አይደግፉትም። ከነዛ መካከል እነ አሉላ ሰለሞንን ማንሳት እንችላለን፣ እነ ቴዲ ሪኦትን ማንሳት እንችላለን። በሚዲያው ትልቅ የሆነ ጦርነት ሲያደርጉለት የነበረ አሁን ህወሓትን እየተቃወሙት ነው ያሉት። የትግራይ ህዝብ ለሁለተኛ ዙር ጦርነት አይፈልግም አብዛኛው። ስለዚህ እነዚህ ሁኔታዎች ላይ ተደምረው ጦርነቱን ወዴት ሊያጋድል ይችላል የሚለውን ሚዛን የሚወስኑ ነገሮች ናቸው። ውድ ቤተሰቦቻችን ከተለያዩ ቦታዎች የጦርነቱን ሂደት እየተከታተልን የምናቀርብላችሁ ይሆናል። ባልደረቦቻችን መረጃ የሚያደርሱናሉ። መረጃዎችን እያሰባሰብን ወደ እናንተ የምናደርስ ይሆናል። ሚዲያችን ገለልተኛ የሆነ ሚዲያ ተቋም ነው። ለየትኛውም ወገን የማይወግን ሐቀኛ መረጃዎችን እያነፈነፈ በፍጥነት ለእናንተ የሚያደርስ ሚዲያ ነው። እንግዲህ ሚዲያችን ላይ የተለመደ አንድ ነገር አለ።
በተለይም ዲያስፖራዎችና በዓለም አቀፍ ንግድ ሂደት ላይ የተሳተፉ ውድ ቤተሰቦቻችን የሚሳተፉበትና የሚፈልጉት መረጃ አለ ከኛ ሁሌ የምናደርሰውና ያስለመድ ነው። ያንን መረጃ በመጨረሻም ወደ እናንተ አካፍለን የዛሬውን ፕሮግራማችን የምንጠቀልል ይሆናል። የዕለቱ የውጭ ሀገር ገንዘቦች የምንዛሬ ዋጋ ይቀጥላል። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ5 ሳንቲም፣ የስዊዝ ፍራንክ 89 ብር ከ5 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር እንዲሁም የአውሮፓ ዩሮ 180 ብር እየተመነዘረ ነው። ክቡራትና ክቡራን ውድ ቤተሰቦቻችን ለሰዓቱ ወደ እናንተ ያቀረብነው የዜና ትንታኔያችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።